እንግዲህ ስለ አብርሽና ስለ ሩታ ሁላችንም ስንጨነቅ ነበር ማለት ነው። ትናንትና መጨረሻ ላይ የነበረው ቪዲዮ በጣም ያሳስብ ነበረ። ምክንያቱም ተቆርጦ ስለሆነ የተለቀቀው ማለት ነው። ያው እንግዲህ አብርሽ መሆኑ ይሆን ምናምን በቃ ብዙ ሀሳብ ነበር በሁላችንም ውስጥ እንደነበረ ግልጽ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ በቅንነት ማለት ነው። እንግዲህ አብርሽና የሩታ በጉጉት ስንጠብቀው ነበር ማለት ነው። አብርሽ ያው እንዴት ነው የሆነ የሚለው ሁላችንም አሳስቦን ነበረ። እንግዲህ በሰላም ነቅቷል ማለት ነው። በጣም ደስ ይላል። ሩታም በጣም ተጨንቃ ነበረ። በነገራችን ላይ ግን እንዲሆን ነገር ይመጣል ብለው ሁላቸውም አስቀድመው ቢያስቡ ባይነኝ ማለት ነው። ምክንያቱም እንደዚህ የሆነ ነገር ተመጣ በኋላ ወየው ማለት ትርጉም የለውም በሰበብ እና እንግዲህ በነገራችን ላይ በዛው አጋጣሚ ይሄንንም ደግሞ ፈጣሪ ሰበብ አድርገውላቸው በዚሁ እንግዲህ ታርቀው ሊቀጥሉ ይችላሉ ማለት ነው። ምክንያቱም ጭቅጭቅ ምንም በእርግዝና ሰዓትም አስፈላጊ ነው ብዬ አላስብም። እንደገና ደግሞ አብርሽም በተደጋጋሚ ያው ነገሮች ጸጽተውት በተደጋጋሚ ሩታን ይቅርታ ጠይቋል ማለት ነው። እንግዲህ ከዛም ይቅርታ ጠይቂያት ለምን አትቀበለኝም የሚለው ነገርም እንግዲህ አእምሮ ውስጥ ያለውን እንግዲህ ፈጣሪ ነው የሚያውቀውና በዛ ጭንቀት ሊሆን ይችላል እንጂ እዛ ጋር ልጁ ገፍትሮት ቢወድቅ ኑሮ ያው የሆነ የደም መፍሰስ በጆሮም ባፍም በሆነ ነገርም ቢሆን ያው ዶክተሮች እንዳሉት ይታይ ነበር ማለት ነው። ግን ደስ የሚለው ነገር ደግሞ ምንም ነገር አልተገኘበትም፣ ሰላም ነው። እንግዲህ ያው የሚከታተለው መድኃኒት እንዳለና እሱን መከታተል እንዳለበት እንግዲህ ያው ተነግሮታል። አብርሽም ደግሞ ያው እሱን ነገር እሺ ብሎ ተቀብሏል ማለት ነው። ግን ደግሞ ደስ የሚለው ነገር ሁሉም እንደፈሩት ያው የደም መፍሰስም ምንም ነገር እንደሌለበት ነው እንግዲህ የተነገረው ማለት ነው። በጣም ደስ ይላል። ለእንግዲሁ እንግዲህ ያው ትምህርት ይሆናል። በነገራችን ላይ እንደቀላል ይሄኛውም ልጅ ጠባስቡ ምናምን አይደለም እዛ ጋር የወረወረው ማለት ነው። ገፋ ነው ያደረገው። ግን እንግዲህ ያ ነገር ከሆነ ይሄን ሁሉ ነገር ያመጣው እንግዲህ ፈጣሪ ሰበብ ሊያደርግላቸውም ይችላል። ምክንያቱም ሩታን በጣም ስትጨነቅ ነበረ። ይቅርታውን ብትቀበል ይሻላል ይሄ ሁሉ ነገር ከሚፈጠር ማለት ነው። ግን እንግዲህ የሆነ ነገር ሰበብ ሆኖ በዛው ሊታረቁ ይችላሉ። ምክንያቱም አሁን እንደዚህ ሆኖ መቼም መልሰው እንደገና ሊለያዩ ይችላሉ ብዬ አላስብም። ግን ደግሞ ይሄን ያህልም ድራማም ይሰራሉ ብዬ አላስብም ሩታ ከሆነችው አንፃር ማለት ነው። እና እንግዲህ ፈጣሪ በዚሁ በቃ ይበላቸው ማለት ነው። ግን ደግሞ ሁሉም ሲጨነቅ ነበረ በቲክቶክም በዩቲዩብም የአብዛኛው ያው አድናቂዎች ሲጨነቁ ነበረ። እንግዲህ መጨረሻ እንግዲህ ደስ የሚል ነገር ሆኗል። ወደ ቤታቸው በሰላም ተመልሰዋል ማለት ነው። እንግዲህ አብርሽም ወንድም መጥቶ ያው ትንሽ ልጁ ላይ ወንድም የለውም ብለን ምናምን ብሎ ትንሽ ጓ ብሎ ነበረ። ግን ደግሞ እንደዛ አይደለም እሱ ደብድቦት አይደለም ምናምን ብለው እነ ሩታም እንግዲህ አስረድተውታል። ለሁላቸውም እንግዲህ ሰላም ተፈጥሮ አብርሽንም ያው ለማስቀናትና ወደ ሰላሙ ለማምጣት ሊሆን ይችላል ሩታ ይሄን ነገር ያደረገችው እንጂ መቼም እርጉዝና ይሄን ነገር ማድረግ ፈልጋ አይደለምና ከአሁን በኋላ እንግዲህ ሰላም ይፈጠራል ብዬ ተስፋ አደርጋለሁ። ምክንያቱም ልጅ እየመጣ ነው ከሁለት ወደ ሶስት እየሄዱ ስለሆነ ይሄ ነገር እንግዲህ አስፈላጊ አይደለም። ለልጃቸውን ፍቅር ማስተማር አለባቸው፣ እነሱም ፍቅር መሆን አለባቸው ማለት ነው። እና እንግዲህ ድጋሚ ይሄ ነገር እንደማይፈጠር ተስፋ እናደርጋለን። በዙ እንደሚበቃቸው ማለት ነው። እንግዲህ ውዶቼ ያው ስለጠፋሁኝ ብዙ ጊዜ ዩቲዩብን እየቀቁበት ስላለ አይደለ ጀምሩ፣ ላይክ ሰብስክራይብ እያደረጋችሁ ጀምሩ ማለት ነው ውዶች።